በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚህ በተቀደሰ ተራራ እግዚአብሔር በድንቅ አጠራሩ ጠርቶ ታሪካዊውን እግዚአብሔር በተቀደሰው ተራራ ያደረገውን ማዳንና ያስተላለፈውን መለኮታዊ ቃል እንድናስብ ወደዚህ ቅዱስ ስፍራ የጠራችሁ ሁላችሁም ከሊቃውንቱ ጀምሮ እዚህ ታላቅ ቦታ አገልጋይ የሆናችሁ እንዲሁም ደግሞ እግዚአብሔር የካህን ወንጉሥ የጻድቁ የቅዱስ ላሊበላ የቃል ኪዳን ልጆች እንድትሆኑ ምንም እንኳን የእኛ ድርሻ ባይኖርም እግዚአብሔር መርጦ አሻራው ባለበት ድንቅ ስራውን በሰራበት በዚህ ቦታ በውጭም በውስጥም ሆናችሁ እግዚአብሔርን የምታስቡና የምታገለግሉ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የቸርነቱ ባሕረ ምሕረት ፈጽሞ የማይለካ ኃጢአታችንን በደላችንን ሳያስብና ሳይቆጥር እስከዚህች ዕለት ድረስ ለአምላካዊ መግቦቱ ሳይለየን ያደረሰን የአባቶቻችን አምላክ ክብርና ምስጋና ለእርሱ ይሁን። ያን ጊዜ ጌታ እግዚአብሔር በደብረ ዘይት ተራራ እግሮቹ ይቆማሉ። እርሱም ለኢየሩሳሌም ትይዩ የምስራቅ አቅጣጫ ነው። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 ላይ የምናገኘው አምላካዊ ቃል ነው። ያን ጊዜ ጌታ እግዚአብሔር በደብረ ዘይት ተራራ ላይ እግሮቹ ይቆማሉ። ለኢየሩሳሌም ትይዩ የምስራቅ አቅጣጫ በኩል። ይህን ቃል የተናገረው ነቢዩ ዘካርያስ ነገረ ድኅነት ሊፈጸም 430 ዓመት ሲቀር እስራኤላውያን ከቦታቸው አባቶቻቸው ድንቅ ድንቅ ስራ በሰሩበት እግዚአብሔር ከአሕዛብ ከግብፅ አስወጥቶ ኢየሩሳሌምን ወይም ምድረ ከነዓንን ለማውረስ ድንቅ ድንቅ ስራ የሰራባትን ምድር እግዚአብሔር በፈለገውና በጠበቀው ልክ ሳይጠብቋት ለእግዚአብሔር መታዘዝን እምቢ ካሉ በኋላ የነበረውን ስራና አሻራ አጥፍቶ የባቢሎን ንጉሥ በነበረው በናቡከደነጾር እንዲማረኩ እግዚአብሔር በሰሎሞን በኩል ያነጸው ቤተ መቅደስ ፍርስራሹ ላይን እስከሚከብድ ድረስ እንዲፈርስ በዘመኑ የነበሩ ትልልቅ አገልጋዮች በካህናቱም በምዕመናኑም በመንግስታትም በኩል የነበሩት ሁሉ አንገታቸውን ደፍተው ከሚያውቁት ወደማያውቁት ሀገር ፈልሰው 70 ዓመት በመከራ ውስጥ ከቆዩ በኋላ እግዚአብሔር ተስፋ የቆረጠውን ሕዝብ አጽናኝ ያጣውን ሕዝብ ለካ በአባቶቻችን ሲነገር የነበረው ትንቢት እንዲሁ በእኛ ዘመን የምናየው መከራ ለካን ውሸትን ነበር እያለ የእግዚአብሔርን ቃል እስከማስተባበል ደርሶ በተስፋ መቁረጥ ውስጥ ሆኖ በምድረ ባዕድ ሆኖ ይቆዝም ነበር። በማያውቀው ሸለቆና ተራራ እየወጣ ሳያውቀው ዝማሬው ለቅሶ ሆኖበት ነበር። ስለዚህ ይህ ሕዝብ ተስፋ እንዳይቆርጥ መጀመሪያ ይህ ሁሉ መከራ እንዳይደርስ ነቢያትን አስነስቶ ሲመክርና ሲገስጽ የነበረ እግዚአብሔር አሁን ደግሞ በዚያ በምድረ ባዕድ በባቢሎን ሆነው ተስፋ እንዳይቆርጡ እግዚአብሔር አንድ ቀን የምሕረት ፊቱን መልሶ ወደ ሀገራቸው ወደ ኢየሩሳሌም እና ወደ ይሁዳ ምድር ሁሉ እንደሚመልሳቸው ነቢያትንም ያስነሳ ነበር።
እነ ሕዝቅኤልና እንዲሁም በዘመኑ አብረው የነበሩ ብዙ ነቢያት ኤርምያስ ወደ ሌላው ወደ ስደት የሀገር ክፍል አብሮ ሲሰደድ እነ ሕዝቅኤልና መሰሎቹ ደግሞ ወደ ባቢሎን እነ ዳንኤል አብረው ተግዘው ነበር። ስለዚህ እግዚአብሔር አንድ ቀን የምሕረት ፊቱ ይመለሳል፣ ተስፋ መቁረጥ የኃጢአት ሁሉ ርዕስ ነው እያሉ ያጽናኑ ነበር። በሚሆነው ነገር ሁሉ እግዚአብሔር ስላላደረገ ሳይሆን እግዚአብሔር እንዳያደርግ የሰው ኃጢአት እየከለከለው እንጂ እግዚአብሔር ስራ የማይሰራ አምላክ አይደለም ወዳጆች። ስለዚህ እስራኤላውያን እነሱ አጥፍተው መልሰው ደግሞ እግዚአብሔር የተናገረው ነገር ሁሉ ውሸት ነው እስከ ማለት ደረሱ። ይህ ማለት ተስፋ መቁረጥ ነበር። ስለዚህ አጽናናቸውና ጊዜው ደርሶ ባጭሩ ከባቢሎን ወደ ኢየሩሳሌም መለሳቸው። በዚህ ጊዜ እንደተመለሱ ዕለቱን ተስፋቸው ለምልሞ ጀምረውት ሊገነቡት የነበረ ቤተ መቅደስ በአጭር ጊዜ እንደሚጠናቀቅ አምነው የተነገረው ተስፋና ትንቢት በጊዜው የሚከናወን መስሏቸው የለመለመው ተስፋቸውን በጋለ ስሜት እንደጀመሩ ቤተ መቅደሱም እንዳይገነባ ለዚህ ሥራ የተሳተፉት አባቶች ሁሉ እንዲገደሉ ከፋርሱ ንጉሥ ካርጤክስስ መመሪያ ወጣ። ልብ አድርጉ። እያንዳንዱ መንፈሳዊ ሥራ ዋጋ ቢያስከፍልም እንኳን የእግዚአብሔር ሥራ ግን ቆመ ማለት አልነበረም። ያኔ እንደገና የለመለመው ተስፋቸው ተመለሰና በቀቢጸ ተስፋ ውስጥ ሆኑ። በዚህ ጊዜ እግዚአብሔር ደግሞ መለሰና ዘካርያስና ሐጌ የተባሉ ነቢያትን አስነሳ። አሁንም ቢሆን እግዚአብሔር ስላልሰራ አይደለም። ተስፋ መቁረጣችሁ የእናንተ ኃጢአት ነው እግዚአብሔርን ስራ የከለከለው። ልብ አድርጉ ወገኖች። እግዚአብሔር በተናገረው ልክ እንዳይሰራ ያደረገው የእናንተና የአባቶቻችሁ ኃጢአት ነው እንጂ እግዚአብሔር የተናገረውን አይረሳም፣ የማለውን አይነሳም አላቸውን ነቢዩ ሐጌ። ሁሉም ተናግረዋል። እግዚአብሔር ሁሉም በተናገረበት ይፈጽም ነበር። ግን በእግዚአብሔር ኪዳን እግዚአብሔር ሊያደርግ በቆረጠው በጊዜ ሰሌዳ ውስጥ የእናንተ ኃጢአት እንደ ግድግዳ ቆመና እግዚአብሔር እንዳይሰራ አደረገው ነው እንዴ? የነ ቅዱስ ላሊበላ አምላክ ወዴት ሄደ እንላለን አይደል? የነ ቅዱስ ይምርሃነ ክርስቶስ አምላክ ወዴት ሄደ? ነገሮች ሲዘበራረቁ የምንጠብቀው ሳይሆን ያልጠበቅነው ሲሆን፣ የደም መሬት ሲሆን፣ እነዚህ ነገሮች ሁሉ አቅጣጫቸውን ስተው መጥፎ ክስተቶች ሲሆኑ ስናይ እንደ ለነ ቅዱስ ላሊበላ የተነገረው ቃል ኪዳን ወዴት ሄደ? አንዳንዴስ ተረት ነው እንደ ኢራን ቀቢጸ ተስፋችን ግን አይደለም ወገኖች። እግዚአብሔር የተናገረው ነገር ሁሉ ሕያው ነው። በቅዱሳኑ አድሮ የሰጠው ተስፋ በፍጹም የማይለወጥ ነው። ስሜ እግዚአብሔር ነው ይላል። ለነቢያቱ ይናገርና የሚያደርገውን እንደሚያደርገው ይምልና እኔ ስሜ እግዚአብሔር ነው፣ እግዚአብሔር አሸናፊ ነው፣ እኔ እግዚአብሔር ጸባዖት ነኝ ይላል። የተናገረውን አያስቀርም። ግን እግዚአብሔር በተናገረው መካከል ላይ እግዚአብሔር ስራውን እንዳይሰራ የማያደርገው የሰው ኃጢአት ነው። ስለዚህ አባቶቻችን ኪዳን ዘላለማዊ ነው ማለት ነው። ስለዚህ ምን አላቸው ነቢዩ ዘካርያስ? ምንም እናንተ ዛሬ እንዲህ በቀቢጸ ተስፋ ሆናችኋል፣ አይምራችሁን አድሱ። የተናገረው በጊዜ ጊዜ ይሆናል፣ ያዘገየው የእናንተ ኃጢአት ነው። እስራኤላውያን ወደ ቅድስት ሀገር ወደ ከነዓን እንዲገቡ 40 ቀን ተቆረጠ። ኃጢአታቸው ሲበዛ ግን 40 ዘመን ዘገየ። የጊዜ መዘግየት እንጂ ግን እግዚአብሔር የተናገረውን አልረሳም። አያችሁ። ስለዚህ እናንተ ስላሁኑ ነው የምትሉት አይደለም። ጌታ እግዚአብሔር አለ። ጌታ እግዚአብሔር በሉ። ጌታ እግዚአብሔር በደብረ ዘይት ተራራ ላይ እግሮቹ ይቆማሉ። ምኖቹ ይቆማሉ? እግሮቹ ይቆማሉ። ያንን ጊዜ እግሮቹ ይቆማሉ፣ ጠላቶቹንም በዛ ይመታን አለ። በዚህ ጊዜ ስለመቼ ነው የሚናገረው? አይደለም ስለ እናንተ ዘመን አይደለም። በስጋ ተገልጦ የመጀመሪያውን መምጣት ከመጣ በኋላም እንኳን እስከ መጨረሻው ድረስ
እግዚአብሔር በዚህ ቅድስት ሀገር አይለይም። በደብረ ዘይት ተራራ ላይ ጽድቅ የሰሩና ክፉ ያደረጉትን ሊለይ በግርማ መለኮት ተራራው ላይ ይገለጣል አላቸው። እነዚህን ውቅር አብያተ ክርስቲያናት ከአዲሳትና ከብሉያት አሰናስሎ ካነጸልን በኋላ እዛው አጠገብ ያለችውን ተራራ ልክ ኢየሩሳሌም አይቶ እንደመጣው ደብረ ዘይት ሆኖ ሰየመልን። ደስ ይበላችሁ። እንዲህ የሆነ አፈ ታሪክ አይደለም ወገኖች። ኢየሩሳሌም ደርሶ መጣ። ምድራዊት ኢየሩሳሌምን አጠቃላይ የመጀመሪያውን ግሩፕ ያሉትን አብያተ ክርስቲያናት በዚያ አስቀመጠልን። እነ ደብረ ታቦርን አየ፣ ብርሃነ መለኮት የተገለጠበትን። እነ ደብረ ዘይትን አየ፣ ቅድም እንደተባለው በሐዲሳት ላይ ብዙ ስራ የሰራበትን አየና እያንዳንዱ ነገር ሰው የሌለውን ታሪክ እየፈጠረ ታሪክ ያስቀጥላል። እኛ ግን አባቶቻችን የሰጡንን ታሪክ እየረሳን ነው። ስለዚህ ይህንን ተራራ ስናስብ የአባታችንን የቅዱስ ላሊበላን ውለታ እናስባለን። ታሪኩን የማያውቅና የማይጠብቅ ትውልድ ታሪክ ለማኝ ይሆናል ወገኖች። ስለዚህ ምን ተደረገ እዚህ ቦታ ቢሉ ሄድና እስራኤል ምድር ከነአን ምድር ያለችው ደብረ ዘይትን አይቶ የኔ አባት ደግሞ በአምሳሏ ደብረ ሩሃ ላይ ሰርቶ ሰጠኝ ብለህ መልስለት። ቅድም እንደተባለው አሁንም ደግሜ እላለሁ ወገኖች፣ በማቴዎስ ወንጌል ከምዕራፍ 5 እስከ 8 ያለው አንቀጸ ብፁዓን የተነገረበት መድኃኒታችን ኢየሱስ ክርስቶስ መንጫውን የዓለምን መጨረሻ ሁሉ ቁጭ ብሎ የተናገረበት ደብረ ዘይት ቀን ቀን ሲያስተምር እየዋለ ማታ ላይ ወደ ደብረ ዘይት ተራራ እየወጣ ሲጸልይ ያድር ነበር አለ ወንጌል። ቅዱስ ላሊበላ ይህንን በደንብ ተረዳ። በደንብ አየና ጌታዬ ሰው ሆኖ በነበረበት በዘመነ ስጋዌው ያደረገውንና የሰራውን ያስተላለፈውን መልእክት የወንጌልን መልእክት ደብረ ሩሃ ላይ ማሳየት የመጨረሻው ወይም ከኔ በኋላ የሚነሳው ትውልድ ደብረ ዘይት ምንድነው ብሎ ሲጠይቅ በአጭር ጌታችን ኢየሱስ ክርስቶስ የተናገረውን ለመረዳት ቅርብ ይሆንለታል። ክብርና ምስጋና ለአባቶቻችን አምላክ ይሁን።